በለው ገና ተወልዶ ያልተረጋገጠ ልጅ ማንነቱ ያልታወቀ ልጅ እንግዲህ ገና ሳይወለድ ሻንጧን ኮትታ ጭራሽ ቤት ድረስ ትሄዳለች። ትሄድ እሺ ትሄድ። እሱ ለምንድን ነው ከፍቶ የሚያስገባት? እኔ እኮ አልገባኝም። ለምን በመጣችበት እግሯ ሂጂ ወደ ቤትሽ ተመለሽ አትልም እንዴ? ለምን ታስገባታለህ? ለምን በር ትከፍታለህ? መጀመሪያ ደግሞ ቤቱን ማን አሳያት? ጉድ እኮ ነው ጉዶች። እኔማ ጨጓሬ እኮ ተቃጥሎ አለቀ። ሰላም ጤና ይስጥልኝ ጉዶች፣ ሰላማችሁ ይብዛልኝ በያላችሁበት። ይህን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ቤቱን ደግሞ ሰብስክራይብ አድርጉ። እኔ አላቅም ምን እንደምላችሁ። ማለት ሀይሚን መጠበቅ ነው ያለብን ወይንስ እንዴት ነው? አሁን ይቺ ልጅ የሀይሚን መሄዷን አይቼ ነው እሱ ብቻውን መጎዳት የለበትም፣ ብቻውን መሆን የለበትም እኔ እያለሁኝ ምናምን ነገር። እንዴ ምንድን ነው አላማዋ? ምን ያክል ቀረቤታ ቢሰጣት ነው ከካሜራ ጀርባ? ምን ያክል ቢቀራረቡ ነው ይቺ ልጅና ብሩኬ? ለምን ይሄ ሁሉ እርምጃ ልትራመድ ቻለች? ለምንስ ሻንጣ ጎትታ ቤት ድረስ ልትሄድ ቻለች? አልገባኝም። ከምን የተነሳ ነው እንዴ? አሁን ያቺን ነገር አድርጎ ብሩኬ እኔ እኮ ለመንኩሽ፣ ስለዚህ እምቢ ብለሽ ሄደሻል፣ የእሷ በጣች አልመጣሽ አይመለከትሽም ቢልስ አሁን ብሩኬ እዚጋ ለማለት እንዲመቸው ያደረገው ነገር ነው። ለመንኩሽ ለማለት እንዲመቸው አንድ ቬሎና አዛጋ ሰቅሎ ከዛ ምን አደረገ? ይቅርታ ሰፕራይዝ ላደርግሽ ነው ምናምን ነገር። ምኑ ነው ሰፕራይዙ? ይሄ የ5 ሳንቲም ቬሎና ወይንስ አንተ እዛጋ አንተ እኮ ያለ ሀይሚ ተነጥለ መኖር እንደማትችል ስለምታቅ ነው እንጂ እዛ ጋ የከው ሰፕራይዝ ለማድረግ አይደለም። ይችኛዋ ኮተታም ዛሬ ወደ አንተ ቤት መጣች። ማን አሳየሽ ቤቱን? ከየት እንዴት መጣሽ? ከህይወቴ ውጭልኝ። በሩን ዘግተህ ወደ ቤት ነበር መመለስ ያለብክ። አንተ ግን በር ከፍተክ ማስገባትክ ደግሞ ሳያንስክ እንደገና ቤት ውስጥ ጥላሃት ሄድክ። ቤት ውስጥ የሆነ ነገር ብታደርግስ? እዛ ጋ መኝታ ክፍላችኋለ ምናምን ነገር አልገባኝም። እንዴት ነው ቤት ከፍተህ የምትሄድላት? ልጁ ያንተ እንደሆነ አረጋግጠሃል? እርግጠኛ ነህ ማለት ነው? የልጄ እናት ናት ምንም አታረግም ብለህ አስበህ ነው? ኃላፊነቱን ጥለህላት ነው ለእሷ በር ቤት ውስጥ ጥላት የምትሄደው? መኪና አስነስተክ ምንድን ነው እየተደረገ ያለው? ብሩክ አሁን እኔ ልክ ነኝ እያልክ ነው? አንቺስ ቅፍንዳም ከሰው ህይወት ወጥቻለሁ በቃኝ ይኖሩበት ብለሽ አልነበረ? ዛሬ እዛ ኮተሽን ስኮትች ማን ሂጂ አለሽ? ምን ልትፈጥሪ ሄድሽ እንዴ? ሲጀመር እኮ ታውቋታል ሀይሚዬ። እኔ በቃ ከዚህ በላይ መበጥበጥ የለብኝም። እኔ ማረፍ ነው የምፈልገው። እኔ እንደዚህ አይነት ነገር አይመለከተኝም። ሰውን እየገደሉ ይቅርታ የሚባለው ነገር በቃኝ እኮ ብላ ተናግራለች። ለምን? ስለምታውቀው የሚከሰተውን ነገር። ብሩኬ ስሙን ለማጥራት በእንደዚህ አይነት ነገር ግን የሀይሚ መንገላታት ወይንም የሀይሚ መከፋትን ተረቶት አይደለም። አንቺ ለምን መንገላታት የለብሽም ምናምን ብሎ አስመሰለ። ታው የዛሬ ነው እንዴ እሷ መንገላታት የገባክ? ዛሬ ነው እንዴ ተረዳው እሷ እንደተንገላታች? ታው እንጂ እንደዚህ አይነቱ እያስመሰሉ በሰው ህይወት ላይ መቀለድ በጣም ዋጋ ያስከፍላል። ምናልባት አንተ የተረዳው ዋጋ እንደማያስከፍልክ በቃ ምንም እንደማይፈጠር ምናምን ነገር ነው። ሲምፕል አርገው ነው የተረዳው ማለት ነው። ሴት ልጅ ትታገሳለች። የሆነ ጊዜ ተስፋ የቆረጠች ቀን አትመለስም። ኮተቷን ጎትታ ስትመጣ ውጭልኝ እዚ ጋ እኔ የህይወቴን እያስተካከልኩኝ ነው ብለህ ከበር ላይ መመለስ ሲገባ ጭራሽ በር ከፍታ አስገባሃት። አንድም ጥፋተኛ አንተ ነህ ዛሬ። ልጅቷ ብቻ ጥፋተኛ አይደለችም እንዴ? ሴት ልጅ አንድ ወንድ ልጅ ካላቀረባት በቀር ልትከታተል አትችልም። ወንድ ልጅ በሰጣት ቀረቤታ አንጣር ነው ልትከታተል የምትችለው። ወንድ ልጅ ባቀረባት ልክ ነው ልትከታተል የምትችለው። ብሩኬ ፊት ቢነሳት ይችል አትከታተለውም። መጣላታቸውን ጠብቃ ቤት ድረስ የምትሄደው ማንስ ነግሯት ነው? አይቼ ነበር አይንሽ ይጥፋ። ደግሞ ጠፍቻለሁኝ መጥፋት ያሳስባችኋል ነው ያልሽው። አንቺ ጭራሹን ከሚዲያ ብትጠፊ ራሱን መጥፋትሽ አያሳስበኝም። ደስተኛ ነው የምሆነው። ምክንያቱም እነዚህ ልጆች ህይወታቸው አይበጠበጥም። ግን አንቺ ምንም አይፈረድብሽም። ምክንያቱም እዛ ጋር ተከፍለሽ ነው እየሰራሻልሽው ምናምን ነገር እና ብሩኬ ደግሞ ይችል ዝም ብሎ የሚያመጣ ታውቆ ነው። ምክንያቱም እዚ ጋር ስሙን አጥርቶ ሸርተት ማለት ይፈልጋል። በቃ ሌላ እዚች ጋር ከሀይሚ የሚለይበትን መንገድ ነው እያስተካከለ ያለው። እኔ እኮ በቃኝ እዚ ጋር ከአንቺ ጋር መቀጠል ይብቃይ ብለህ ራሱ መሄድ ትችላለህ።
ዙሪያ ጥምጥሙ አያስፈልግም ብሩኬ፣ በዚህ ልክ ማለት ነው። እናንተ ልጁን ምከሩት የሚሰማችሁ ከሆነ። አዎ ህይወትን አስተካክል። ህይወት ውስጥ ያሉት ሰዎችን አስወጣ በሉት። ልጁ የብሩኬ እንደሆነ አሁን ነው የተረዳሁት። ምክንያቱም እሱ የልጁ እናት እንደሆነች አምኖ ባይቀበል ኖሮ ቤት ድረስ አያስገባትም። ቤትም ድረስ ጥሏት አይሄድም። አስቡት ከዚህ በኋላ የሚፈጠረውን ማለት ነው። እሱ አልጋ ክፍል ገብታ ብተኛስ? አስባችሁታል? አስቡት። ማሰብ አያቅትም። ሲወለድም አብሮ ምናምን ነገር ሊሄድ ነው ሆስፒታል ሊያዋልድ ነው። ምንነቱ ላልታወቀ ልጅ ማለት ነው። ገና በምርመራው ያልታወቀ ግን በቃ አሁን እያመነ ነው ጥፋቱን የእሱ እንደሆነ ማለት ነው። ግን በዚህ መሀል ሀይሚዬ ተሰቃየች። ሴት ልጅ ናት፣ የተረዳ ሰው የለም። ሴት ልጅ ናት እንዴ! ሰው እዛ ጋር በአባቷ ፊት አስለቅሶ ምናምን ነገር እንደገና ደግሞ ለምነው አባቷ ምናምን ሲያስጨንቋት እሺ ብላ፣ አሁን ጋሽ ይሄንን ሲያዩ ምን ይላሉ አስበዋል? ለአንተ አግዘውክ ምናምን ነገር እንዴ! እናትክም እኮ ቢሆኑ የኔ ልጅ አያደርገውም ብለው ተከራክረው ነበረ እናትክ። ዛሬስ እንዴት ምን ይሉ ይሆን? ይሄንን ሲያዩ ቤት ድረስ ሰተት ብላ ስትመጣ በር ከፍተህ ስታስገባት ምን ይሉ ይሆን? ምንድን ነው እየተደረገ ያለው? እኔ በጣም ነው የሚገርመኝ። በጣም ማለት ይደብራል። በዚህ ልክ በሴት ልጅ ላይ እንደዚህ ቃቃ መጫወት በጣም የሚደብር ነገር ነው። ብሩኬ እያደረካቸው ያሉት ነገሮች አሁን ላይ በጣም የሚያስጠሉ ናቸው። እኔ እውነቱን ልንገርም ከአንተ የማንጠብቀውን ነገሮች ነው እያይን ያለ ነው አንተ ላይ ማለት ነው። እና እዚህ ጋር ደስታን ልትፈጥሪለት አትሺም። ገብቶሻል? ደስታን ልትፈጥሪለት ብትሺ ኖሮማ ያኔ ጥለሽው አትሄጂም ነበረ። እኔ ደስታ ምንጩ ነኝ የምትይ ከሆነ እዚህ ጋር እሱና እሷ እዚህ ጋር ተጋጩና ተጋጭተው ቀሩ ማለት አይደለም። ነገ ይመለሳሉ፣ ነገ ይስተካከላል ሁሉም ነገር። አንቺ ግን ዋጋ ትከፍያለሽ። ምክንያቱም በሰው ህይወት ውስጥ ገብተሽ እንደዚህ ማለት ነው የማትረቢ በስባሳ። ግን እኔ አላቅም ውዶቼ። ማለት አሁን እናንተ አስቡት፣ ልጁ የኔ አይደለም ብላችሁ ካመናችሁ እንዴት ቢያሰው ቤታችሁ ሲመጣ በራችሁን ከፍታችሁ ታስገባላችሁ እንዴ? በእርግጥ ሰው ውሻ አይደለም፣ ከበሬ ላይ ሂድ አይባልም። ግን ሂድ የሚባልና ግባ የሚባል ሰው ደግሞ አለ። ማለት ለሰላም የመጣ ሰው ነው ግባ የሚባል። ይሄ ደግሞ ህይወታችንን ሊያጠፋ የመጣ ሰው፣ ህይወታችንን ሊያመሰቃቅል የመጣ ሰው ምንም ግባ ሊባል አይችልም። ምክንያቱም ህይወት ዋጋ አለው በራሱ። አዎ። እና ብሩክ አሁን ላይ እያደረገ ያለው ድጋሚ ዋጋ የሚያስከፍለውን ነገር ነው። አሁን ሀይሚን ልክ እንደ ጥፋተኛ አድርጎ ደግሞ ሊቆጣት የሆነ ነገር ሊፈጥር ይችላል። እውነት ወይንስ እዛ ጋ አንተ መኪና አስነስተ የከው እኔ ማን እንደከፈተላት በሩን አላቅም፣ ማን ከፍቶ እንደከፈተላት ማን ከፍቶላት እንደገባች አላቅም ብለህ ለሀይሚ ልትዋሻት ነው እንዴ? አንተው ከፍተህ አስገብተሃት መኪና አስነስተ የከው ሀይሚ እዛ ስትመጣ ስገባ ስታገኛት ቤት ውስጥ እኔ ከፍቼ አላስገባሁም ምናምን ብለህ ስምህን ልታጠራ ነው መኪና አስነስተ የከው? ተው እንጂ ቪዲዮውን እኮ ታያዋለች የተቀረጠውን ዩቲዩብ ላይ። ምን ነው ሞኛ አደረካት እንዲ? ልጅቷን በቃ ህፃን አደረካት። ነገሩ እኮ በባለፈው ቃስ ብለሽ ደጊ ብለሃታል። በአንተ እይታ ሀይሚ አላደገችም፣ ነገር ግን ደግሞ በእኛ እይታ ሀይሚ ትልቅ ሰው ነች። ሰው እድሜ ቁጥር ነው። እድሜም ቢሆን 19 ዓመቷ ነው። ነገር ግን ደግሞ ከእድሜዋ በላይ አስተዋይ ነች። ገባህ? በሰው ሞራል ላይ በዝን ያክል ባትረማመድ ጥሩ ነው ብሩኬ ማለት ነው። እውነት በጣም የሚያሳፍር ስራ ነው እየሰራ ያለው አሁን ላይ ከሚባለው በላይ። እዚች ጋር ደግሞ በድጋሚ ሀይሚ ተክዛ አልቅሳ ምናምን ማየት አንፈልግም። እንዴ ጠንካራ ሴት ናት። ጠንካራ ሴት ስትሰበር ማየት አንፈልግም። እንዴ የምትሆናት ከሆነ አጥብቀህ ያዛት፣ የማትሆናት ደግሞ እንዴ ምርጫው ያንተ ነው እዚህ ጋር